ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 3 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ዶክተር አበባው ደሳለው በመጪው ምርጫ ኢሃፓን ወክለው ሊወዳደሩ መሆኑ ተገልጿል። ሰሙታላችሁ። በጎንደር እየተደረገ ባለው ተጋድሎና በተገኘው ድል የአፋብን ሚኒሊክ እዝና ጎንደር ጠቅላይ ግዛት እዝ የጋራ ውጊያ ማድረጋቸው ተገልጿል። የወደ ግንባር መረጃዎችን ይዘናል። አብይ አህመድ በቤንሻንጉል ጉሙዝ ክልል ውስጥ ለሱዳን ፈጥኖ ድራሽ ኃይል የሚዋጉ ኢትዮጵያውያንን እያሰለጠኑ ነው። ሰሙታላችሁ። ከብልጽግናው አገዛዝ ጋር ፍጥጫ ውስጥ የገቡት ፕሬዝዳንት አልሲሲ ከብልጽግና አጋሯ ኤምሬትስ ጋር መነጋገራቸው ተገልጿል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ዶክተር አበባው ደሳለው በመጪው ምርጫ ኢሃፓን ወክለው ሊወዳደሩ መሆኑ ተገለጸ። በሰኔ 2013 ዓ.ም በተካሄደው ሀገር አቀፍ ምርጫ የአማራ ብሔራዊ ንቅናቄን ወክለው የፓርላማ አባል የሆኑት ዶክተር አበባው ደሳለው በመጪው ምርጫ ኢሃፓን ወክለው ሊወዳደሩ ነው። የአብን የአዲስ አበባ ጽህፈት ቤት ኃላፊ የነበሩት ዶክተር የዓለም ታምሩም በተመሳሳይ መልኩ የፓርቲ ለውጥ አድርገው በመጪው ምርጫ እንደሚቀርቡ ተገልጿል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ዛሬ ማክሰኞ የካቲት 3 2018 ማምሻውን በበይነ መረብ በሰጠው መግለጫ ሁለቱ ቀድሞ የአብን አባላት ፓርቲውን መቀላቀላቸውን ይፋ አድርገዋል። በበይነ መረብ የተካሄደውን መግለጫ ከሁለቱ የምርጫ ተወዳዳሪዎች ጋር በመሆን የሰጡት የኢሃፓ ዋና ጸሐፊ ሚስጥረ ስላሴ ታምራት ናቸው። ሁለቱ የቀድሞ የአብን አባላት ለዘንድሮ ምርጫ በእጩነት የተመዘገቡት ኢሃፓ አባል በሆነበት ትብብር ለኢትዮጵያ አንድነት በተሰኘው የፓርቲዎች ቅንጅት በኩል መሆኑን ለኢትዮጵያ ኢንሳይደር ተናግረዋል። ባለፈው መስከረም ወር የተመሰረተው ይህ የፓርቲዎች ቅንጅት ከኢሃፓ በተጨማሪ የመላው ኢትዮጵያ አንድነት ድርጅት አንድ ኢትዮጵያ ዴሞክራሲያዊ ፓርቲና አማራ ጊዮናዊ ንቅናቄ አባል የሆኑበት ነው። በቅንጅቱ ተካቶ የነበረው እናት ፓርቲ በዚህ የፓርቲዎች ስብስብ ውስጥ አባል መሆኑን በተመለከተ በፓርቲው ጉባኤው ከማጸደቅ አንጻር ያላሟላው ሂደት በመኖሩ በኢትዮጵያ ብሔራዊ ምርጫ ቦርድ እግድ ተጥሎበታል። ዶክተር አበባውና ዶክተር ይሃለም ትብብር ለኢትዮጵያ አንድነት በተሰኘው የፓርቲዎች ቅንጅት ስር ለምርጫ የሚወዳደሩት በአዲስ አበባ በሚገኙ የምርጫ ጣቢያዎች መሆኑን ገልጸዋል። ሆኖም እጩዎቹ የትኛው የምርጫ ጣቢያ ላይ እንደሚወዳደሩ ከመግለጽ ተቆጥበዋል። በስድስተኛው ሀገራዊ ምርጫ በአማራ ክልል በሚገኘው ጅጋ የምርጫ ክልል አብንን በመወከል ለፓርላማ ተወዳድረው ያሸነፉት ዶክተር አበባው በዘንድሮ ሰባተኛው ሀገራዊ ምርጫ በአዲስ አበባ ለመወዳደር የወሰኑት አስቀድሞ በተወዳደሩበት አካባቢ ደግሞ ለመወዳደር አስቻይ ሁኔታ ባለመኖሩ እንደሆነ አስረድተዋል። ባለፈው ምርጫ በአማራ ክልል የፍኖተ ሰላም ምርጫ ክልል ተወዳዳሪ የነበሩት ዶክተር የዓለም ታምሩም እንዲሁ በዘንድሮ ሀገራዊ ምርጫ በአዲስ አበባ ለመወዳደራቸው ተመሳሳይ ምክንያት አቅርበዋል። በጎንደር እየተደረገ ባለው ተጋድሎና በተገኘው ድል የአፋብን ሚኒሊክ እዝና ጎንደር ጠቅላይ ግዛት እዝ የጋራ ውጊያ ማድረጋቸው ተገለጸ። በሰሜን አማራ ቀጠና በደቡባዊ ክፍል ማለትም በደቡብ ጎንደር ዞን ስር ከሚገኙ አካባቢዎች መካከል 95% የሚሆነው አካባቢ በፋኖ ቁጥጥር ስር ገብቷል። ከትናንት የካቲት 2 2018 ዓ.ም ጀምሮ በዘለቀው ተጋድሎ የወረዳ መቀመጫ የሆኑት ነፋስ መውጫ፣ ጋይንት፣ እስቴ፣ መካነ ኢየሱስና ስማዳ እንዲሁም አለምበርና ሌሎች ከተሞች ሙሉ በሙሉ በፋኖ ቁጥጥር ስር የገቡ ሲሆን በዛሬው ዕለትም ከደብረ ታቦር ከተማ በቅርብ ርቀት በሚገኙ አካባቢዎች ላይ ከባድ ውጊያ ሲደረግ ውለዋል። በዞኑ ስር የወረዳ ከተሞችን ጨምሮ ከ15 በላይ ወሳኝ አካባቢዎች በፋኖ ቁጥጥር ስር መግባታቸውን ነው የፋኖ አመራሮች የገለጹ። በደብረ ታቦር ከተማ አቅራቢያ የምትገኘው የፎገራ ወረዳዋ መቀመጫ አለምበር ከተማ በፋኖ ቁጥጥር ስር ገብታለች። በተመሳሳይ በአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር አንሻ ክፍለ ጦር ቃኝ ከጎንደር ጠቅላይ ግዛት እዝ ጋር በጋይንት ንፋስ መውጫ የአገዛዙ ሰራዊትን ምሽግ በመስበር ታላቅ ጀብድን ፈጽመዋል። የአንሻ ክፍለ ጦር ቃኝ የሆነችው ከመቄት ተወርውራ የብርሃኑ ጁላንና ያረጋ ከበደን የግል ሰራዊት ከአህዶቹ ጋር ውጤታማ ኦፕሬሽን ስትፈጽም በዚህ ኦፕሬሽን አንድ ብሬን፣ አንድ ጅምስሪና 10 ክላሽ ተማርኳል። የካቲት 2 2018 ዓ.ም በጋይንት ንፋስ መውጫ በአፋብን አህዶች ጎንደር ጠቅላይ ግዛት እዝና ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር አንሻ ክፍለ ጦር ቀጠናዊ ትስስርን በአማራዊ አንድ መንፈስ በታላቅና መርቂ ውጤት አመርቂ ኦፕሬሽን ፈጽመዋል። በሌላ በኩል የመይሳው ካሳ ሁለተኛ ኮር አራቱንም ክፍለ ጦሮች አራማራ ክፍለ ጦር፣ ፊታውራሪ ገበየው ክፍለ ጦር፣ ኦሜድላ ክፍለ ጦር፣ ነብሮ ብርጌድ፣ አድዋ ክፍለ ጦር ከቀጠናው አስተባባሪ ግብረ ኃይል ጋር በመጣመር በአገዛዙ ጥምር ጦር ላይ ከፍተኛ ሽንፈትን ማድረስ ተችሏል። የአገዛዙ ጥምር ጦር በሁለት አቅጣጫ ከጎንደር በሻሁራ በኩልና በቋራ በደለጎ በኩል ያለ የሌላ ኃይሉን ይዞ ወደ ቀጠናው ገብቶ ክፉኛ ሽንፈትን ሲያስተናግድ ሰነባብቶ በትናንትናው ዕለት የካቲት 2 2018
2018 ዓ.ም ከቀኑ 8 ሰዓት ተኩል እስከ 12 ሰዓት ከደለጎ ተነስቶ አባ ድግሱ የሰፈረውንና ከሻሁራ በኩል ተነስቶ ገንገን የሰፈረውን ኃይል በማዘጋጀት ከአጸደ ማርያምና ከጎንደር ተነስቶ ወደ ቀጠናው የገባውን ያገዛዙን ጦር ቆርጦ ከበባ ውስጥ አስገብቷል። ከዚያም መውጫ መግቢያ በማሳጣት ባይበገሬዎቹ የመይሳው ካሳ ልጆችና በቀጠናው ከተመደቡ የተቋም አመራሮች ጋር የተሰራው ጀብድ ያገዛዙን ኃይል አንገት ያስደፋና በቀጠናው ያቀደውን ተግባር መፈጸም እንዳይችል ተደርጎ ከፍተኛ ቁጥር ያለው ሙትና ቁስለኛውን እያዝረከረከ ሁሉም በየመጣበት ጨለማን ተገን አድርጎ ከቀጠናው ሊወጣ ችሏል። በተመሳሳይ አሳምነው ክፍለ ጦር ሁለተኛ ሻለቃ ራያ ቆቦ ጎብዬ ከተማ በምሽት ጠላት ላይ ጥቃት በመፈጸም ድል አስመዝግበዋል። አሳምነው ክፍለ ጦር ሁለተኛ ሻለቃ የተወሰኑ አባሎች የካቲት 2 2018 ዓ.ም ምሽት 2 ሰዓት ላይ ራያ ቆቦ ጎብዬ ከተማ በመግባት ያገዛዙ ካምፕ ካደረገው ጎብዬ ሁለተኛ ደረጃ ትምህርት ቤት ሰርገው በመግባት የብልጽግና መከላከያ ሰራዊት ሻምበል አመራሩን ጨምሮ 2 ጓድ ወታደር ሙትና ቁስለኛ በማድረግ ታላቅ ጀብድ ፈጽመው ድል አስመዝግበዋል። ከዚህ ጋር ተያይዘውም የፋኖን ምት መቋቋም ያቃተው የብልጽግና አገዛዝ ሰራዊት የበቀል አፈሙዙን ወደ ንጹሃን በማዞር እዛው ጎብዬ ከተማ ጦር መሳሪያ ያልታጠቀ ግለሰብ በግፍ ረሽኗል። ንጹሃኖችን በመግደል ያረካው ያገዛዙ ሰራዊት ግመልና በሬዎችን ጭምር በጥይት ደብድቦ ገድሏል። ይህ በእንዲህ እንዳለ የአማራ ክልል ሰላምና ጸጥታ ቢሮ መንግስት እየተዋጋ የሚገኘው ከፋኖ ጋር ብቻ ሳይሆን ከህወሓትና ከኤርትራ መንግስት ጋር ነው ሲል አቤቱታ አቅርበዋል። ይህ ቢሮ በአሁኑ ወቅት በአማራ ክልልም ሆነ በሌሎች የአገሪቱ ክፍሎች የሚካሄዱ ግጭቶች አመራር የሚያገኙትና ሎጂስቲክስ የሚቀርብላቸው ከመቀሌና አስመራ ነው ብሏል። የክልሉ ቢሮ ፋኖ በመላው አማራ ክልል በተለይ ደግሞ በደቡብ ጎንደርና በሸዋ እያደረሰበት ያለውን ከባድ ምት ተከትሎ የመጣ ነው። በዚህም ፋኖ እየወጋኝ ያለው ብቻውን ስላልሆነ የአማራ ህዝብ ይወቅልኝ ሲል ተደምጧል። አብይ አህመድ በቤንሻንጉል ጉሙዝ ክልል ውስጥ ለሱዳን ፈጥኖ ደራሽ ኃይል የሚዋጉ ኢትዮጵያውያንን እያሰለጠኑ ነው። የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚጎራበተው ቤንሻንጉል ጉሙዝ ክልል ውስጥ የአማጺው የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን የዜና ወኪሉ ሮይተርስ አስታውቋል። የተባበሩት አረብ ኤምሬቶች ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙት አብዛኛዎቹ ምልምሎች ኢትዮጵያዊ እንደሆኑ ምንጮች መናገራቸውንም የዜና ወኪሉ ዘግቧል። ሮይተርስ ዛሬ ማክሰኞ የካቲት 3 2018 ዓ.ም ያወጣውን የምርመራ ዘገባ ያጠናከረው የኢትዮጵያ መንግስትና የዲፕሎማቲክ ምንጮችን በመጠቀም እንደሆነ ጠቅሷል። ከኢትዮጵያ የደህንነት ተቋምና ከዲፕሎማቲክ ማህበረሰቡ የተገኙ የመረጃ ልውውጦች እንዲሁም ካምፑን የሚያሳዩ የሳተላይት ምስሎችም በዘገባው ውስጥ ተካተዋል። የሮይተርስ ዘገባ እንደሚያመለክተው ከ2015 ዓ.ም ጀምሮ ከሱዳን ጦር ጋር እየተዋጋ ያለው አማጺ ኃይል ስልጠና ይሰጥበታል የተባለው ካምፕ የሚገኘው በቤንሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ላይ ነው። ካምፑ የሚገኝበት ስፍራ ኢትዮጵያ፣ ሱዳንና ደቡብ ሱዳንን የሚያዋስን እንደሆነ እንዲሁም ከድንበር ያለው ርቀት 32 ኪሎ ሜትር እንደሆነም ዘገባው ላይ ተጠቅሷል። የሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ 8 ምንጮች የተባበሩት አረብ ኤምሬትስ የሰፈሩን ግንባታ በገንዘብ እንደደገፈች እንዲሁም ለቦታው የወታደራዊ አሰልጣኞችንና የሎጂስቲክስ ድጋፍ ማቅረቧን ገልጸዋል ይላል። ካለፈው ዓመት ሚያዝያ አንስቶ የደን ምንጠራ እንዲሁም የብረት ጣሪያ ያላቸው ህንፃዎች መገንባታቸውን እንደተረዳ ዘገባው አመልክቷል። ጥቅምት ላይ ደግሞ ካምፑ ውስጥ ድንኳኖች መተከላቸው ተጠቅሷል። ህዳር ላይ የተነሱ የሳተላይት ምስሎች ላይ 640 ድንኳኖች መመልከቱን የጠቀሰው ሮይተርስ ካምፑ በአጠቃላይ 10,000 ተዋጊዎችን የመያዝ አቅም እንዳለው የሚያሳይ የዲፕሎማቲክ መልእክት ልውውጥ መመልከቱን ገልጿል። በርካታ ላንድ ክሩዘር እና ከባድ ተሽከርካሪዎች እንዲሁም የሱዳን ፈጥኖ ደራሽ ኃይል አሃዶች እንዲሁም የተባበሩት አረብ ኤምሬቶች አሰልጣኞች ጥር ላይ ወደ ካምፑ መግባታቸውንም የዲፕሎማሲያዊ መልእክት ልውውጥ ጠቅሷል ተብሏል። ጥቅምት ላይ የኤምሬትሱ የሎጂስቲክስ ኩባንያ ጎርካ ግሩፕ አርማ ያለባቸው የጭነት መኪናዎች በአሶሳ ከተማ አድርገው ወደ ካምፑ ሲጓዙ መመልከታቸውን 2 ባለስልጣናት ገልጸዋል የሚለው ዘገባው ላይ ሰፍሯል። ህዳር ላይ ደግሞ አዲስ ምልምሎችን የያዙ 126 ተሽከርካሪዎች በቀናት ልዩነት ሲጓዙ የተመለከቱ ባለስልጣናትን ማናገሩን የዜና ወኪሉ ጠቅሷል። ተሽከርካሪዎቹ እያንዳንዳቸው ከ50 እስከ 60 ተዋጊዎችን ይዘው እንደነበርም ዘገባው ያመለክታል። ከኢትዮጵያ የደህንነት አገልግሎት የውስጥ ማስታወሻ ተገኘ የተባለ መረጃ ደግሞ እስከ ጥር ወር መጀመሪያ ድረስ 4300 የፈጥኖ ደራሽ ኃይሎች ተዋጊዎች በስፍራው ወታደራዊ ስልጠና እየወሰዱ እንደነበር አሳይቷል ተብሏል። የተዋጊዎቹ የሎጂስቲክስ እና የወታደራዊ አቅርቦት ትጥቅ የሚቀርበው በተባበሩት አረብ ኤምሬትስ እንደሆነ ከውስጥ ማስታወሻው መመልከቱን የዜና ወኪሉ አስታውቋል። ሮይተርስ የስልጠና ካምፑን የማቋቋም ኃላፊነትን የወሰዱት የኢትዮጵያ መከላከያ ሰራዊት የመከላከያ ደህንነት መምሪያ ዋና ኃላፊ የሆኑት ጀነራል ጌታቸው ጉዲና ናቸው ሲል በዘገባው አስፍሯል። አንድ የኢትዮጵያ
መንግስት ከፍተኛ ባለስልጣን እንዲሁም 4 የዲፕሎማቲክና የደህንነት ምንጮች ይህንኑ እንዳረጋገጡለትም የዜና ወኪሉ ገልጿል። ሮይተርስ ከ6 ባለስልጣናት አገኘሁት ያለው መረጃ እንደሚያሳየው በካምፑ ውስጥ ከሚገኙት ምልምሎች ውስጥ አብዛኛዎቹ ኢትዮጵያውያን ናቸው። የደቡብ ሱዳንና ሱዳን ዜጎችም ካምፕ ውስጥ ይገኛሉ ተብሏል። ከብልጽግናው አገዛዝ ጋር ፍጥጫ ውስጥ የገቡት ፕሬዝዳንት አልሲሲ ከብልጽግና አጋሯ ኤምራትስ ጋር መነጋገራቸው ተገለጸ። የግብጽ ፕሬዝዳንት አብዱልፈታህ አልሲሲ በዩናይትድ አረብ ኤምሬትስ ጉብኝት አድርገው ከሀገሪቱ ፕሬዝዳንት ሼክ ሙሐመድ ቢን ዛይድ አልናህያን ጋር ተወያይተዋል። የብልጽግናው አገዛዝን የምትደግፈውና የኢትዮጵያን የእርስ በርስ ጦርነት የምትመራው የተባበሩት አረብ ኤምሬቶች አሁን ላይ ቀጠናዊ ጫና እየደረሰባት ነው። ሆኖም ሁለቱ መሪዎች አቡዳቢ ውስጥ በመካከለኛው ምስራቅ በተከሰተው ውጥረት እንዲሁም በፍልስጤምና በእስራኤል ጉዳይ ላይ መወያየታቸው ተነግሯል። የግብጽ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ መሪዎቹ ቀጠናዊ መረጋጋት የመካከለኛው ምስራቅ አገራትን የግዛት አንድነትና ሉዓላዊነት ማክበር ላይ የሚመሰረት ነው በማለት በአካባቢው ያለው ውጥረት የሚባባስ ከሆነ ሁሉም ሀገራት ላይ ተጽዕኖ ይኖረዋል ሲል አሳስበዋል። የግብጹ ፕሬዝዳንት ባለፉት ቀናት ከቱርክና ከሶማሊያ አቻዎቻቸው ጋር ውይይት ማድረጋቸውን ተከትሎ ነው ወደ ዩናይትድ አረብ ኤምሬትስ ያቀኑት። ኤምሬትስ በመካከለኛው ምስራቅና በአፍሪካ ቀንድ ከፍተኛ ተጽዕኖ ያላት ሲሆን ግብጽ በታላቁ የህዳሴ ግድብ ከምትወዛገባት የብልጽግናው አገዛዝ ጋር የጠበቀ ግንኙነት አላት። ሲሲ ከኤምሬትስ መሪ ጋር የምጣኔ ሀብታቸውን ትስስር ለማጠናከር ከመወያየታቸው በተጨማሪ የሀገሪቱን የሰው ሰራሽ አስተውሎት ዩኒቨርሲቲን በጋራ መጎብኘታቸው ተዘግበዋል። የተባበሩት አረብ ኤምሬትስ በቢሊዮን ዶላሮች የሚቆጠር ገንዘብ በመመደብ በሜዲትራኒያን የባህር ዳርቻ ላይ ግዙፍ ግንባታዎችን ለማካሄድ ከግብጽ ጋር ከ1 ዓመት በፊት ከስምምነት መድረሷ ይታወሳል። በዚህ የሁለቱ ሀገራት ውይይት የብልጽግና ጉዳይ ሊነሳ እንደሚችል ተንታኞች እየገለጹ ይገኛሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።